ሰላምና ጤና በያላችሁበት ተመኘን። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዘወትር ቅዳሜ ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ በቅድሚያም አበይት ጉዳዮችን ዓለም አቀፉ ማህበረሰብ ዝምታውን እንዲሰብር ህወሓት ጥሪን አቀረበ። ህወሓት ሁኔታውን ላለማባባስ እንዲሁም ቀጠናውን ወደ ሌላ አዲስ ዙር ጦርነት ቀውስ ላለመውሰድ በሚል እስካሁን ለደረሱበት የድሮን ጥቃቶች አፋጣኝ ወታደራዊ ምላሽን ከመስጠት መቆጠቡን ገልጿል። ዝርዝር መግለጫ ሐሳቡን ይዘናል። በሰሜን ጎንደር ዞን በየዳ ወረዳ ሲንቀሳቀሱ የነበሩ ታጣቂዎች እጃቸውን ለመንግስት መስጠታቸው ተገለጸ። ዝርዝር ጥንቅሩን ይዘናል። ከውጭ ጋና አሜሪካን በመብለጥ በዓለም ስድስተኛዋ ከፍተኛ የወርቅ አምራች ሀገር ሆነች የሚለውን ከውጭ እንዲሁም በእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የመጀመሪያ ሳምንት መርሃ ግብር ዛሬ ቀጥለው ይደረጋሉ የሚለውን ከስፖርት ይዘናል። ቀደም ብለን ባስተዋወቅናችሁ አበይት ርዕሰ ጉዳዮቻችን የዛሬ ዕለተ ቅዳሜ መሃል ዜናችንን ጀምረናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደምንመለከታቸው እናልፋለን። አብራችሁን ቆዩ። ተመልሰናል። በቅድሚያም ዓለም አቀፉ ማህበረሰብ ዝምታውን እንዲሰብር ህወሓት ጥሪን አቀረበ። ህወሓት ዓለም አቀፍ ማህበረሰብ ከዝምታው በመውጣት የፌዴራል መንግስቱ በትግራይ ክልል ላይ ይፈጽማል ያለውን የድሮን ጥቃትን እንዲያወግዝ እንዲሁም ለድርድር ጣልቃ እንዲገባ ጥሪን አቅርቧል። ድርጅቱ ዛሬ ባወጣው ይፋዊ መግለጫ መሰረት የፌዴራል መንግስቱ በትግራይ ክልል የተለያዩ አካባቢዎች የሚያደርገውን የድሮን ጥቃትን አጠናክሮ ቀጥሏል ሲልም ኮሷል። ህወሓት ሁኔታውን ላለማባባስ እንዲሁም ቀጠናውን ወደ ሌላ አዲስ ዙር ጦርነትና ቀውስ ላለመውሰድ ሲባል እስካሁን ለደረሱበት የድሮን ጥቃቶች አፋጣኝ ወታደራዊ ምላሽን ከመስጠት መቆጠቡንም ገልጿል። ድርጅቱ አሁንም ቢሆን ለሰላማዊ ውይይት እንዲሁም ድርድር ያለው አቋም እንዳልተለወጠ ገልጾ ነገር ግን ትዕግስታችን እንደ ፍርሃት ሊቆጠር አይገባም ሲል አስጠንቅቋል። ትዕግስት ልክ ያለው መሆኑን ያመለከተው መግለጫው ጥቃቶቹ የሚቀጥሉ ከሆነ ክልሉን እንዲሁም ህዝቡን ከጥቃት ለመከላከል ሲል እርምጃ ለመውሰድ እንደሚገደድም አስታውቋል። ይህ የህወሓት መግለጫ በቀጠናው ላይ አዲስ የፖለቲካ እንዲሁም የደህንነት ውጥረት ማንሰራራቱን የሚያሳይ ሲሆን የዓለም አቀፉ ማህበረሰብ ምላሽ እንዲሁም የፌዴራል መንግስቱ የሚሰጠው መልስ የሁኔታዎችን አቅጣጫን የሚቀይስ ይሆናል። በሰሜን ጎንደር ዞን በየዳ ወረዳ ሲንቀሳቀሱ የነበሩ ታጣቂዎች እጃቸውን መስጠታቸው ተገለጸ። ታጣቂዎቹ በአካባቢው ሰላምን በማደፍረስ በዘረፋና በስርዓት አልበኝነት ተግባር ላይ ከተሰማራው አካል ራሳቸውን በማግለል የሰላም አማራጭን መምረጣቸውን የክፍለ ጦሩ የሰራዊት ስነ ልቦና ግንባታ ክፍል ያወጣው ዘገባ አመልክቷል። የታጣቂ ቡድኑ አባላት ከነሙሉ ትጥቃቸው በቀጠናው ለሚገኘው የመከላከያ ክፍለ ጦር እጃቸውን እየሰጡ ሲሆን ይህም በአካባቢው የሚገኘውን ህዝብ ሰላምና ደህንነት ለመመለስ የሚደረገውን ጥረት እንደሚያግዝ ተገልጿል። የክፍለ ጦሩ አዛዥ ኮሎኔል ሸለመው ሙለታ እንደገለጹት ቀደም ሲል በቀጠናው ይከሰት የነበረውን አለመረጋጋትና በህዝቡ ላይ ይደርስ የነበረውን ስቃይን ለማስቆም በመንግስት በኩል ጥብቅ እርምጃዎች ሲወሰዱ ቆይተዋል። አዛዡ አክለውም በቡድኑ ውስጥ ያሉ አባላት በሰላም መንገድ እጃቸውን እንዲሰጡ ጥረት እየተደረገ እንደሚገኝና የሰላም ጥሪውን የተቀበሉ በርካታ ወዶ ገቦች በየጊዜው እጃቸውን በመስጠት ላይ እንደሚገኙም አረጋግጧል። ይህ እርምጃ በአካባቢው ዘላቂ ሰላም እንዲሰፍን የህግ የበላይነት እንዲረጋገጥና የአካባቢው ማህበረሰብ ወደ መደበኛ የዕለት ተዕለት እንቅስቃሴው እንዲመለስ ትልቅ አስተዋጽኦን እንደሚያበረክትም ተጠቁሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለአንድ ወር ያህል ሲያካሄድ የቆየውን ታሪካዊ ጉባኤ በማጠናቀቅ ላይ ይገኛል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው የሀገራዊ የምክክር መድረክ በዛሬው ዕለት በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም በሌሎች ከፍተኛ ሀገራዊና አህጉራዊ አመራሮች በተገኙበት በማጠቃለያ መርሃ ግብር ፍጻሜውን አግኝቷል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የዛሬው ማጠቃለያ መርሃ ግብር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣
የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። ላለፉት 5 ሳምንታት ሲካሄድ የቆየው ይህ የምክክር ጉባኤ የተለያዩ የህብረተሰብ ክፍሎችን በመወከል ሰፊ ሀገራዊ መግባባትን ለመፍጠር ያለመ ሲሆንም ሂደቱም ስኬታማና ኢትዮጵያ ያሸነፈችበት ተደርጎ ተገልጿል። የሁነቱ አስተባባሪዎችና የአህጉር አቀፍ ተቋማት ተወካዮች እንደገለጹት ኢትዮጵያ በውስጥ ችግሮቿ ላይ በውይይትና በምክክር መፍትሄ ለመፈለግ ያደረገችው ይህ ጥረት ከራሷ አልፎ ለመላው አፍሪካውያን ትልቅ ምሳሌ የሚሆን የሰለጠነ የፖለቲካ ባህልን የሚያሳይ ነው። የሀገራዊ ምክክር በኢትዮጵያ ዘላቂ ሰላምና ሀገራዊ መግባባትን በመገንባት ሂደት ውስጥ አዲስ ምዕራፍን የሚከፍት እንደሆነም ተጠቅሷል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሀገር ያልሸሸውም መቼም ቢሆን አልሸሽም ሲሉ በቅርቡ በማህበራዊ ሚዲያ ሲናፈስ ለነበረው ወሬ መልስ ሰጡ። ኮሚሽነሩ ወደ አሜሪካ ያቀኑት በቅርብ ቤተሰቦቻቸው ህልፈት ምክንያት ለቀብር ስነ ስርዓት ማስፈጸሚያ እንጂ አንዳንዶች እንደሚሉት ሀገር ጥለው ለመኮብለል እንዳልሆነ አረጋግጠዋል። ፕሮፌሰር መስፍን አርአያ በውጭ ሀገር የሚገኘው ጉዟቸው ሙሉ በሙሉ ከግል ሀዘንና ከቀብር ስነ ስርዓት ጋር የተያያዘ መሆኑን በመግለጽ ከስራቸውና ከሀገራቸው የመሸሽ ምንም አይነት ሀሳብ እንደሌላቸው አስታውቀዋል። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ ኮሚሽነሩ ሀገራዊ የምክክር ሂደቱን ትተው ወደ አሜሪካ በመሄድ በዚያው ቀርተዋል የሚሉ መረጃዎች ሲሰራጩ የነበረ ሲሆን የኮሚሽነሩ አስተያየት ይህንኑ ከእውነት የራቀ መረጃን እየሻረ ሆኗል። ኮሚሽነሩ ሀገራዊ የምክክር ኮሚሽኑ የጣለባቸውን ታሪካዊ ሀገራዊ ኃላፊነት ለማስፈጸም የጀመሩትን ስራ አጠናክረው እንደሚቀጥሉና አስፈላጊውን የቤተሰባዊ ጉዳይን እንደጨረሱ ወደ ሀገራቸው ተመልሰው ስራቸውን እንደሚቀጥሉም አረጋግጠዋል። ይህ ማብራሪያ በኮሚሽኑ የስራ እንቅስቃሴ እንዲሁም በሂደቱ ዙሪያ በማህበራዊ ሚዲያ ይሰራጭ የነበረውን ብዥታ የጠራ ያደርገዋልም ተብሏል። በመሳሪያ ምንም ጊዜ ማሸነፍ አይቻልም አሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ተጨማሪውን ይዘናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ ተመካካሪዎችን በማሳተፍ ያካሄደውን ታሪካዊ መድረክ ሲያጠናቅቅ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራችን ችግር ዘላቂ መፍትሄ ሊያገኙ የሚችሉት በጠረጴዛ ዙሪያ በሚደረግ ንግግር እንጂ በኃይል አለመኖሩን አስምረውበታል። ፕሮፌሰር መስፍን በመሳሪያ ምንም ጊዜ ማሸነፍ አይቻልም፣ ችግሮቻችን የሚፈቱት ከተነጋገርን እንዲሁም ከተደማመጥን ብቻ ነው በማለት ተሳታፊዎች ወደ የአካባቢያቸው ሲመለሱ የሰላም አምባሳደር እንዲሆኑ አሳስበዋል። መድረኩ የግለሰብ ወይንም የቡድን ፍላጎት ሳይሆን የእኛነት እንዲሁም የጋራነት ማሳያ መሆኑን የገለጹት ፕሮፌሰሩ ምክክሩ ችግሮችን የመፍታት ጅማሬ እንጂ ማብቂያ አለመሆኑን ተናግረዋል። በተጨማሪም ከሀገሬ ምንም ጊዜ አልኮበልልም በማለት ቀሪ ዕድሜያቸውን ለኢትዮጵያ ሰላም ግንባታ እንደሚሰጡ በግላቸው ቃል ገብተዋል። የጉባኤው መጠናቀቅ የአዲስ ምዕራፍ ጅማሮ መሆኑን ፕሮፌሰር መስፍን በንግግራቸው ጠቁመው ተመካካሪዎች በቆይታቸው ያነሷቸው አጀንዳዎች እንዲሁም ያሳለፏቸው ውሳኔዎች ወደ የመጡበት ክልሎች እንዲሁም ከተማ መስተዳደሮች ተመልሰው እንደሚላኩ ገልጸዋል። ከዚህ በመነሳት ተሳታፊዎች ያገኙትን እውቀት እንዲሁም ልምድ መሰረት በማድረግ በየክልላቸው ሰፊ የክልል ውስጥ የምክክር መድረኮችን እንዲሁም የህዝብ ለህዝብ ግንኙነት ለማጠናከር ክልሎች እርስ በርሳቸው የሚወያዩበትን መድረክ እንደሚመሩ አብራርተዋል። ከምክክሩ ኢትዮጵያውያን ወደ ተሻለ ነገ ለማሻገር የሚያስችሉ በርካታ ምክረ ሀሳቦች ፈልቀዋል ሲሉ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናገሩ። ሙሉ ሀሳባቸው እንደሚከተለው ተያይዟል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው ሀገራዊ ምክክር ጉባኤ ኢትዮጵያን ወደ ተሻለ ነገ ለማሸጋገር የሚያስችሉ በርካታ ምክረ ሀሳቦች መፍለቃቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። ልዩነቶቻችን የመለያ ሳይሆኑ የመበልጸጊያና የመከባበሪያ አጀንዳ የሚሆኑበትን አዲስ መንገድ አመልክቶናልን ብለዋል። ከአንድ ወር በላይ ለሚሆን ጊዜ በአዲስ አበባ ኮንቬንሽን ማዕከል ሲካሄድ የቆየው የኢትዮጵያ ሀገራዊ የምክክር ጉባኤ የመዝጊያ ስነ ስርዓትም ተከናውኗል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በመዝጊያው ስነ ስርዓት ላይ ባደረጉት ንግግር በሀገሪቱ የነበሩትንና ያሉትን ውስብስብ ችግሮችን በኃይልና
በጠመንጃ አፈሙዝ ሳይሆን በሰለጠነ የውይይት መንገድ ለመፍታት የሚያስችል አዲስ የታሪክ ምዕራፍ መከፈቱን ተናግረዋል። የምክክር ጉባኤው አሳታፊና አካታች በሆነ መልኩ መካሄዱን የጠቆሙት ምክትል ኮሚሽነሯ ይህም መድረክ የመላው ኢትዮጵያውያን እውነተኛ ውክልና ያገኘበት እንዲሆን ማስቻሉንም ገልጸዋል። በምክክር ጉባኤው ሀገራችንን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት የሚያስችሉ 8 ዋና ዋና አጀንዳዎች ላይ ሰፊና ጥብቅ ውይይት መደረጉን ያነሱት ምክትል ዋና ኮሚሽነሯ እነዚህን አጀንዳዎች መነሻ በማድረግ ኢትዮጵያን አሁን ካለችበት ፈተና አውጥተን ወደ ተሻለ ምዕራፍ የሚያሸጋግሩ ጠቃሚ ሀሳቦች መፍለቃቸውን አብራርተዋል። ሂደቱ በኢትዮጵያ የውይይት ባህል መጀመሪያ መሆኑን የገለጹት ምክትል ኮሚሽነሯ በምክክሩ የተገኙት ምክረ ሀሳቦች በሚመለከታቸው ባለድርሻ አካላት አማካኝነት ወደ ተግባር እንዲቀየሩም ጥሪን አቅርበዋል። የሀገራዊ ምክክር ጉባኤው የአፍሪካ በራሷ ፈንታዋን የመወሰን ጉዞ ማሳያ መሆኑን የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ ይገኛል። የቀድሞ ኬንያ ፕሬዝዳንት ኡሁሩ ኬንያታ ጉባኤው የአፍሪካ ራስን የመቻል ጉዞ ማሳያ መሆኑንም ገልጸዋል። አዲስ አበባ የኢትዮጵያ መዲና ብቻ ሳይሆን የአፍሪካ ህያው ከተማ ናትም ብለዋል። አፍሪካ መፍትሄዎቿን ስትፈልግ ዞር ብላ የምታየው ወደ አፍሪካ መዲና ወደ ሆነችው አዲስ አበባ ነው ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የቆዩ የታሪክ ቁርሾችን ለመፍታት ያዘጋጀው ጉባኤ ብዝሃ ድምጾች የተሰሙበትና ጉባኤው የሀገር ፍቅር ስሜት የተንጸባረቀበት መሆኑንም አስገንዝበዋል። ጉባኤው ከሁሉም የኢትዮጵያ የህብረተሰብ ክፍሎች የተሳተፉበት መሆኑ አካታች እንደሆነ ማሳያ ነው ብለዋል። በጉባኤው ላይ ለተሳተፉ በሙሉ እንኳን ደስ አላችሁ ለማለት እወዳለሁ ሲሉም ሀሳባቸውን ገልጸዋል። ኢትዮጵያ ታሪኳ የጽናት እንዲሁም የአይበገሬነት ምልክት ናት ያሉት ኬንያታ የአድዋ ድል የኢትዮጵያ ብቻ ሳይሆን የአፍሪካ ናቸው ሲሉም ገልጸዋል። የአድዋ ድል ለአፍሪካ ነጻነት ትግልና ነጻ መውጣት ትልቅ መሰረትን እየጣለ ነው ሲሉ አክለዋል። ኢትዮጵያ የሊግ ኦፍ ኔሽን መስራች እንደሆነችና የአፍሪካ ህብረት መቀመጫ መሆኗንም አመልክተዋል። በተጨማሪም ኢትዮጵያ የአፍሪካ የጥንታዊ ስልጣኔ መገለጫ ናት ብለዋል የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። አሁን ደግሞ ከውጪ የዜና ምንጮች ወደ ያዝናችሁ አለፍን። ጋና አሜሪካን በመብለጥ በዓለም አቀፍ ደረጃ 6ኛዋ ከፍተኛ የወርቅ አምራች ሀገር ሆናለች። ሀገሪቱ በ2025 እንደ አውሮፓውያኑ አቆጣጠር ሪኮርድ የሆነ 185 ቶን ወደ 5.94 ሚሊዮን አውንስ ገደማ ወርቅ ያመረተች ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ23 በመቶ እድገት በማሳየት ከአሜሪካ በላይ እንድትሰለፍ አድርጓታል። የጋና ማዕድን ምክር ቤት ባልደረባ የሆኑት ክሪስቶፈር ኛርኮ እንደገለጹት አሁን ከፔሩ ቀጥሎ 6ኛ ደረጃ ላይ እንገኛለን። ስለዚህ ቅደም ተከተሉ ቻይና፣ ሩሲያ፣ አውስትራሊያ፣ ካናዳ፣ ፔሩ ከዚያም ጋና በመቀጠልም አሜሪካ ይሆናሉ ብለዋል። ለዚህ የደረጃ ለውጥ አበይት ምክንያቶችም 2 መሆናቸው ተገልጿል። የጋና ምርት እያደገ ሲሆን በአንጻሩ የአሜሪካ ምርት በቬንዳ በሚገኙ የማዕድን ማውጫዎች ላይ ባጋጠሙ ቴክኒካዊ ችግሮች ምክንያት ቅናሽን አሳይቷል። በጋና የ100 ዓመታት የንግድ ማዕድን ቁፋሮ ታሪክ ውስጥ ለመጀመሪያ ጊዜ አነስተኛ አምራቾች ከሀገሪቱ ጠቅላላ የወርቅ ምርት ከ52 በመቶ በላይ የሚሆነውን አቅርበዋል። በአንጻሩ ትልልቅ የማዕድን ኩባንያዎች ያመረቱት መጠን ካለፈው ዓመት በጥቂቱ ዝቅ ብሏል። ለዚህ ስኬት ደግሞ በቅርቡ የተቋቋመው የጋና ወርቅ ቦርድ ከፍተኛ አስተዋጽኦን ማበርከቱም ነው የተገለጸው። ቦርዱ የኮንትሮባንድ ንግድን በመቀነስ ምርቱ በህጋዊ መንገድ ወደ ስርዓቱ እንዲገባ በማድረጉ የአነስተኛ አምራቾች ወርቅን በመደበኛ መስመር ሊሰበስብ ችሏል። ጋና ከአፍሪካ አንደኛ የወርቅ አምራችነቷን እያስጠበቀች ሲሆንም ወርቅ አሁንም ድረስ ለሀገሪቱ ኢኮኖሚ ከፍተኛ የውጭ ምንዛሬ ከሚያስገኙ ዋና ዋና ምርቶች መካከል ይጠቀሳል። ይህ ለሀገሪቱ ትልቅና ታሪካዊ ክስተት ተደርጎም ተወስዷል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የፍጥጫ ማዕከል የሆነውን የሆርሙዝ ወሽመጥ የአሜሪካ ግዛት ነው ሲሉ በድጋሚ ተናገሩ። ሙሉ ሀሳባቸው እንደሚከተለው ተዘጋጅቷል።
አርብ ዕለት በደቡብ ካሮላይና ግዛት በተካሄደው የምርጫ ቅስቀሳ ዘመቻ ላይ የተገኙት ፕሬዝዳንቱ በአሁኑ ሰዓት የሆርሙዝ ወሽመጥን እንደ አሜሪካ ግዛት ነው የምመለከተው፣ የአሜሪካ ግዛት ነው ሲሉ ለተሰበሰበው ደጋፊ ተናግረዋል። ከዓለም ነዳጅ ምርት ውስጥ 20% ገደማ የሚተላለፍበት የሆርሙዝ ወሽመጥ በኢራን እንዲሁም ኦማን መካከል የሚገኝ ወሳኝ የባህር መስመር ነው። የካቲት ላይ በአሜሪካ እንዲሁም እስራኤል ጥቃት የተከፈተባት ኢራን ከወሰደቻቸው የአጸፋ እርምጃዎች አንዱ ይህንን ወሳኝ የባህር በር መዝጋት ነበር። በዚህ የተነሳ በዓለም ኤነርጂ ገበያ ላይ መስተጓጎልም ተፈጥሯል። የነዳጅ ዋጋ ከፍተኛ ጭማሪም ታይቶበት ቆይቷል። ትራምፕ በትላንትናው ንግግራቸው ከኢራን እስላማዊ ሪፐብሊክ ጋር እንደጨረስን የነዳጅ ዋጋ ከቅርብ ጊዜ ወዲህ ከነበረበት ጭምር ዝቅ ያለ ይሆናል ብለዋል። በተጨማሪም ትራምፕ ሀገራቸው ኢራን የኒውክሌር መሳሪያ እንዳይኖራት ማድረጓን ገልጸዋል። ኢራን የኒውክሌር መሳሪያ እንዲኖራት ልንፈቅድ አንችልም፣ መሳሪያውን ከታጠቀች ግን በጣም መጥፎ ነገር ታያላችሁ፣ ስለዚህ ሄደን አስቆመናችኋል ሲሉም ተደምጠዋል። የኒውክሌር መሳሪያ የመስራት እቅድ አላት በሚል የምትከሰሰው ኢራን የኒውክሌር ፕሮግራሟን የምትጠቀመው ለሰላማዊ ዓላማ እንደሆነ በተደጋጋሚ ገልጻለች። ፕሬዚዳንት ትራምፕ ይህንን ንግግር እያደረጉት በሁለቱ ሀገራት መካከል የሚታየው ውጥረት ዳግም እያንሰራራ ባለበት በዚህ ወቅት ነው። የፕሬዚዳንቱ አስተዳደር የኢራንን ኢኮኖሚ የሚያደቅ እንዲሁም አገዛዙን የሚያፈርስ ኢኮኖሚያዊ ማዕቀብን እንደሚጥልም አስታውቋል። ትራምፕ አርብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ ኢራን ላይ ኢኮኖሚያዊ ጫናን መጨማመር ብታዘነብልም ቴህራን ላይ የሚወሰድ ወታደራዊ ዘመቻ አሁንም አማራጭ መሆኑን ተናግረዋል። አክለውም ኢራን ስምምነት ማድረግ በጣም ትፈልጋለች፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለማድረግ አልተዘጋጁም ብለዋል። ገንዘብ የላቸውም፣ የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ለወታደሮቻቸው ለፖሊስ አባላቶቻቸው ደመወዝ እየከፈሉ አይደለም፣ 350% የዋጋ ግሽበት አላቸው። ስለዚህ ግን እንደሚከሰት የምናየው ይሆናል ሲሉ በፕሬዝዳንታዊ አውሮፕላናቸው ከመሳፈራቸው በፊት ተናግረዋል። ኢራን በበኩሏ በአሜሪካ ለሚከፈትባት ማንኛውም እርምጃ የምትሰጠው ምላሽ አውዳሚ እንደሚሆን አስጠንቅቃለች። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የመጀመሪያ ሳምንት መርሃ ግብር ዛሬም ቀጥለው ይካሄዳሉ። ሊጉ ትላንትና ምሽት አርሰናል ከኮቨንትሪ ሲቲ ጋር ባደረጉት ጨዋታ ሲጀመር መድፈኞቹ 3-0 አሸንፈዋል። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ እንዲሁም ኖቲንግሃም ፎረስት ከሊድስ ዩናይትድ በተመሳሳይ ቀን 11 ሰዓት የሚደረጉ ጨዋታዎች ናቸው። በዕለቱ የመጨረሻ መርሃ ግብር ብሬንትፎርድ ከቶተንሃም ሆትስፐር ምሽት 1 ሰዓት ከ30 ላይ ይገናኛሉ። ለዛሬ ለተቅዳሜ ከመሃል ሚዲያ ማል ስቱዲዮ ወደ እናንተ ሲደርሱ የነበሩትን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።